ልጅሽ ልጸልይለት አንሹ ናስቲ ወንድሜ ምን ነው እዚች ጋር አድርገው አንቺም ነይ እዚህ ጋር የታመመ ልጅ ያለው አለ ይዞ ይመጣል ዛሬ እግዚአብሔር እንዲጎበኘው እግዚአብሔር በመንፈሱ እንዲነካው ለፈውስ እንድጸልይለት ይዞ የመጣ ሰው ካለ ይምጣ ወደፊት ጸልያለሁ ለልጅሽ ምን ሆኖ ነው ያው ከአፈጣጠር ችግር ነው ውሃ አለው ጭንቅላቱ አው ከማህፀን ጀምሮ ውሃ ነበረው ህፃን ሆኖ በማህፀን ስንት ጊዜው ነው አሁን 2 አመት ያው 3 አመት ልሞላው ነው በቃ ይሞታል ብሎ ነበር ደፍሬ ነው እግዚአብሔር ይችላል ብዬ የወለድኩት ማለት ነው ተነግሮሽ ነው የወለድሽው አው ተነግሮኝ ነው አውጪ ስሉኝ ይችላል አልኩኝ እሺ ይችላል ያልሽውን እግዚአብሔርን እንጥራው አሁን እጆቻችሁን ዘርጉ ዓለም ነው የተነሳ ሞቷል ካሉኝ በኋላ ከተወለደ በኋላ ከዛ በህይወት እግዚአብሔር አኖረው ጌታ ሆይ እናመሰግንሃለን ጉባኤው እጁን ይዘርጋ በጌታ በኢየሱስ ስም እናመሰግናለን 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 ሺ ፓራዲያ ቦሳ ፓራዲያስ ክሮቦ ጎዶሉስ ፓራዲያስ ይህ ብላቴና በእምነት ነው የተወለደው ማስወረድ ስትችል እግዚአብሔር ሰጥቶኛል ይፈውሰዋል ብላ ነው እኛም እናምናለን ይሄ ልጅ በረከትሽ እንጂ ይሄ ልጅ መከራሽ አይሆንም በኢየሱስ ስም ይሄ ልጅ ወደ በረከትነት ተቀየረ ወደ ደስታነት ተቀየረ ወደ ምስጋና ተቀየረ ስሙን ማናልሽው ዲናኦል ገና ሳላረግዝ በፊት ነቢያቶች ናቸው ዲና ከጠላት በላይ ኦ ዲናኦል ከጠላት በላይ ጸለይኩኝ ለዲናኦል ፍጹም ፈውስ አስተማማኝ ሰላም በክርስቶስ ሆነልህ ጭንቅላት ውስጥ ያለው ውሃ ሁሉ ይጥፋ የሚገባውን ያክል ብቻ ይሁን በእድሜው ልክ ጭንቅላቱ እንዲሆን ጸልያለሁ በሰውነቱ ልክ እንዲሆን ጸልያለሁ በኢየሱስም የሆነ የተዘጋው ነገር ይከፈት የሆነ የተቋጠረው ነገር በመንፈስ ቅዱስ ኃይል ይከፈትለት ህይወት ከዚህ ቀን ጀምሮ ተፈውሷል ባለፈው እዚህ መምጣት ከጀመርኩ በኋላ ቃል አውጥተልኝ ነበር እዚህ ጋር አይናገርም ነበር አሁን ከ1 እስከ 10 1 2 3 4 5 6 7 8 9 10 እያለ ይጠራል መናገር አይችልም ነበር አይችልም መራመድም አይችልም ክብር ለኢየሱስ ይሁን መቼ ነው የጸለይኩለት ባለፈው ከጻናቶች ጋር አውጥቼ አይሆነውም 3 ሳምንት እንደዛ ነው የዛሬ 3 ሳምንት ጸለይኩለት አዎ ጸለይክለት ከዛ አሁን ምን ሆነ ከ1 እስከ 10 ይጠራል በቃ በራሱ ጊዜ እግዚአብሔር ትክክል ነው የሚል አሜን ይበላ ምንሽ ናት ልጅሽ ናት እሺ ስንት ጊዜዋ ነው 3 አመት ከ5 ወሯ አታወራም ምግባ ምንም አትይዝም በእጇ ምግባት ለጸልይ ልክ እንደሷ ለምስክርነት ትመጫለሽ አዎ በጣም አምላኬ እግዚአብሔር ሆይ ይሄንን ኦቲዝም ስበረው አሜን ዳውን ሲንድሮም ይነሳ አሜን ትኛው ምንድነው ያለሽ ዶክተር ዳውን ሲንድሮም በጌታ በኢየሱስ ስም ያንተ ስም ተጠራባት ለተአምር ትሁን ለበረከት ትሁን ለፈውስ ትሁን በኢየሱስ ስም ሚራክል ትሁን አሜን ምን ነው ወንድሜ ነው አያወራም አባቴ ታለ እኔ ነኝ አው ልጄ ነው ከተወለደ ወደ 8ኛ አመቱን ይዟል አይናገርም አንዳንድ በራሱ ቋንቋ አንዳንድ ይናገራል እስቲ እጅን ስጠኝ እግዚአብሔር ትክክል ነው ይችላል ጌታ አባት ሆይ በናዝሬቱ በጌታ በኢየሱስ ስም ጸልያለሁ ይሄ ልጅ አንደበቱ ይከፈት ልጄ አያወራም ነበር አለች እኮ ሴትዮዋ ሰማት አይደል ልጄ አሁን ከ1 እስከ 10 ቁጥር ይጠራል አለች እጸልያለሁ ሙሉ ለሙሉ ፈውስን ይቀበል እዛ መረዳ አሜን የሚለኛል ወይ ሙሉ ፈውስ በሉ አስተማማኝ ሰላም በክርስቶስ ይሁንለት በሉ ኦቲዝም ይነቀል በሉ እስቲ ዳውን ሲንድሮም ይሰበር በሉ የጨለማ ስራ ይፍረስ በሉ ያጋንንት ኃይል ይመታ በሉ እስቲ የድግምት ኃይል ይፍረስ በሉ እስቲ በአይምሮ ላይ የተሰራውን ነገር ሁሉ አፈረስን በጨለማ
አንድ ነገር ልንገራችሁ የማይሰራ ነገር ቢሆን ልጆቻችሁን እዚህ ድረስ ባልጠራናቸው ነበር ግን የኛ አምላክ የሚያይ የሚሰማ የሚዳስስ ነው ለውጥ አለው በሉ ጩና ባካችሁ ፈውስ አለው በሉ እስቲ እግዚአብሔር ሆይ በክርስቶስ ኢየሱስ ስም በብላቴናው ላይ ፈውስ ይለፍ ለምስክርነት ትመጣላችሁ እግዚአብሔር ይችላል በሉ እስቲ ሙሉ ፈውስ ይሁንለት አሜን በሏ እጆቻችሁን ዘርጉ ወደዚህ ብላቴና ዛሬ ብላቴኖች ቀን ነው መሰለኝ ዛሬ ለልጆቻችን እዚህ ላሉት ብቻ አይደለም እንደው በድንገት እዚህ ቤት ያልመጡ ቢኖሩም ቅባት ያገኛቸው ፈውስ የልጆች እንጀራ ነው ተብሎ ተጽፏል ይሄ ልጅ ፈውስ ይቀበል ይሄ ልጅ ፈውስ ይሁንለት ይሄ ልጅ በናዝሬቱ በኢየሱስ ስም ተፈውሶ ለምስክርነት ይቆም የጌታ ህልውና ያገኘው የጌታ ክብር ያገኘው የጌታ ጸጋ ያገኘው የጌታ ኃይል ያገኘው የመንፈስ ቅዱስ ጸጋ ያገኘው የመንፈስ ቅዱስ ብርሃን ያገኘው የመንፈስ ቅዱስ ኃይል ያገኘው ተፈውሶ ለምስክርነት ይቆም ይቆም ተፈውሶ ለምስክርነት ይቆም ሆኖልሃል ሆኖልሃል ምን ሆነ ተነፋፈስ ችግር ነው ከ4 አመት በኋላ በሰርጀሪ ነው የሚወጣው ባሉ ትርፍ ስጋ አለ ከ4 አመት በኋላ ሰርጀሪ ብለውታል አይደል ነይ እስቲ ያንተ አምላክ የዛሬ አምላክ ነው የመዳን ቀን መቼ ነው አሁን ነው እሺ ዶክተሮች 4 አመት ቀጥረዋል እድሜ የሚፈቅደው ከ4 አመት እስከ 5 አመት ባለው ነው አፍንጫው ላይ ነው ትርፍ ስጋ ያለበት ይወጣለታል ነው ያሉት እሺ ቀጠሮ ይሰረዝ በፊታችሁ የምትፈሩት ቀጠሮ አለ እንደ አንበሳ ደቦል የሆነባችሁ ቀጠሮ አለ የሚያስፈራራ ቀጠሮ ስትደርሱበት የበግ ጠቦት ሆኖ ታገኙታላችሁ ከጎን ያለው ሰው ትቆራርጠዋል በለው ትቆራርጠዋል እንደ በግ ጠቦት ቆራርጠሽው በኢየሱስ ምሳ ይሆንልሃል ደስታ ይሆንልሃል በለው ከጎን ያለው ሰው ኦኬ 4 አመት ወይ 5 አመት ሲሆነው ይሄ ብላቴና ሰርጀሪ ይደረጋል እግዚአብሔር ጸጋ ደግሞ ሙሉ ነው እግዚአብሔር ጸጋ ሙሉ ነው በጣም የሚያምር ቆንጆዬ ልጅ ነው በኢየሱስ ስም አፍንጫው ጉሮሮ ጠቅላላ በሉ እስቲ ሰውነቱ ተፈውሷል በሉ ምን ሆኗል ሰርጀሪ ወጥቶ ነበር ምኒልክ ሆስፒታል ግን በሽታው ውጤቱን ጥቁር አንበሳ ካየ በኋላ የሚያድግ በሽታ ነው ይሄ ምንድነው የወጣው ይሄ እጢ ነው ተባለ እጢ ከምኑ ላይ ከአይኑ ላይ ወጥቷል ከአይኑ ላይ ግን ያድጋል ብሎ ይመልሳል ይተካል አለ ያዝ ና የእግዚአብሔርን ኃይል ታምናለህ አዎ እንደሚፈውስ ታምናለህ አምናለሁ እሺ ወደዛ ዙር እግዚአብሔር እኔን ይፈውሳል በላት እግዚአብሔር እኔን ይፈውሳል እሺ በእምነት አውልቀው ጨርቁን እሺ እጆቻችንን ዘርጋ አይዞ እጅን ከፍ አድርግ ሶ አይኑ ላይ ነው እጤ የነበረው አይኑ ላይ ነበረ ወጥቷል ግን አይኑ አይታወቅም አለ አይኑ አይታወቅም እጤ ነበረ እሺ አሁን አይኑ ከዚህ በኋላ ይኑር አይታወቅም ግን ይኖራል አዎ አምናለሁ በለው ከጎን ያለው ሰው በእምነት እኮ ነው የምንናገረው በእምነት ደግሞ እንይዛለን ለዛሬ ነው አይቻልም የተባለው ለነገ አይደለም ለነገማ ተችሏል አሜን በሏ ይሄ ይነሳል አይኑ ይታያል እያየም ተመለሰ ይላል እኮ ቃሉ አይደለም እያየ ተመለሰ በሉ ጩና ባካችሁ እያየ መጣ በሴሊዮን መጠመቂያ ሄዶ አይኑን ታጠበ አይደለም ጭቃውን ሲታጠበው እያየ መጣ ይላል ዛሬ ታሽጎ መጥቷል ነገ እያየ ይመጣል ይኸውል እኔና አንተ ዛሬ በእምነት ተስማምተናል እግዚአብሔር በመካከላችን ያሰራችሁት የታሰረ ይሆናል ይላል የፈታችሁትስ እጆቻችሁን ዘርጉና የተፈታ ይሁን ነፃ ይውጣ በሽታው ይነቀል መርገም ይሰበር አይኑ ይዳን በኢየሱስ እጢውም አይተካም ማን ነው አሜን የሚለኝ ሰው እዚህ ቤት ሲመጣ እኮ እጢው ይተካል አይባልም
እጢው አይተካም ነው የሚባለው። አይኑ ይጠፋል። እዚህ ቤት መጥቶ ሰው አይኑ ይጠፋል አይባልም። እዚህ ቤት ሲመጣ ለሰው የማይቻል እጅሽን ከፍ አድርጊ። ጥቁር አንበሳ አይችልም ብሎ ሊያባርር ይችላል። ሚኒሊክ ሆስፒታል አልችልም ብሎ የግል ሆስፒታሎች አልችልም ብለው ሊልኩ ይችላሉ። እኔና እናንተ የምናመልከው አምላክ ግን ይችላል። እያየ ይመለሳል በኢየሱስ ስም። እያየ ይመለሳል በኢየሱስ ስም። ለምስክርነት ይቆማል። እሺ ልጆቻችሁን በእምነት ያዙ፣ ጸልያለን። በእምነት ያዙ፣ ጸልያለን። የታመሙ ቢሆኑ ያልታመሙ ቢሆኑ በእምነት አድርጉት። ፈውስ ይለፍ። በጌታ በኢየሱስ ማንኛውም በቆዳ ላይ ያለ ህመም፣ ማንኛውም እጅን የሚይዝ እግርን የሚይዝ በሽታ ከዚች ማይክሮ ሰከንድ ጀምሮ ፈውስ ይለፍ። በመገረፉ ቁስል ተፈውሳችኋል።